በመማር ላይ እያለች የምትማርበት ትምህርት ቤት ውስጥ ወድቃ ለኔ መውደቋ በጊዜው አልተነገረኝም። ከዛ በኋላ እለት እለት ጤንነቷ እንትን እያለ ሄደ። ከዛ አሁን የአይን ብርሃኗን አጣ። ለ8 ዓመት ቤት ውስጥ ነው ያለችው። በዛን ሰዓት ትምህርት ቤቱ በጣም ጥሩ ትምህርት ቤት ስኮላርሺፕ ሰጠዋት ነው ገብታ የነበረው። በጣም አክቲቭ ልጅ ናት። በጣም ተወዳጅ ልጅ ናት። እድል አግኝታ እስከ 10ኛ ክፍል ሊያስተምራት ነበር ትምህርት ቤቱ ገብታ የነበረ። 3 ዓመት ተምራ 1ኛ ክፍል ላይ እያለች ፈርስት ሰሚስተር ላይ ያው ግቢው በጣም ሰፊ ነው፣ ምቹ ነው። እዛ ላይ ምግብ በልተው ወደ ክላስ ሲገቡ ተገፋፍተው የጠረጴዛ ጠርዝ ነው ጭንቅላቷን መቷት ለዚህ የተዳረገችውና በወቅቱ አልተነገረኝም ነበር እኔ እና ታማ በቃ እለት እለት ያስመልሳታል፣ ቅዠት ምናምን ያደርጋታል። በወቅቱ ሐኪም ቤት ስወስዳት ትመረምራለች፣ ምንም የሚገኝባት ነገር የለም። ከዛ በኋላ ነው ከ20 ቀን በኋላ ሆስፒታል ሪፈር ተላክን ወደ ዘውዲቱ ሆስፒታል። ከዛም በኋላ ዶክተሩ ነው ሩት ምን ሆነሽ ነው ወድቀሽ ነበር እንዴ ሲላት፣ አዎ ወድቄ ነበር፣ ባለፈው ወድቄ ነበር አለችው። እንደዛ ገና ምርመራ እየተደረገላት እያለ ነው ሀቡዬ ወዲያውኑ የአይን ብርሃኗን አጣች፣ በ20 ቀኗ ማለት ነው። እና በሰዓቱ ትምህርት ቤቱ መጣው አይተዋታል። ከሆስፒታል 21 ቀን ሆስፒታል ዘውዲቱ ተኛች። ከዛ በኋላ ዶክተሮች አዩት። ኦፕራሲዮን አድርገን የፈሰሰው እንደምናወጣዋለን ብለው ነበር። ከዛ በኋላ ግን ተሰብስበው ሲያዩት ሁኔታው ከኛ አቅም በላይ ነው፣ ውጭ ሀገር ወስደሽ ማሳከም ትችያለሽ ወይ አሉኝ። እኔ በዛን ሰዓት የእሷ ታላቅ እህትም እንደዚህ ስወልድ ታፍና በቃ ሁሉንም ነገር እኔ ነበርኩኝ እንትን ምላት። በዛ ጭንቅ ውስጥ እያለው እንደገና ይሄ ሁለተኛ ነገር ሲፈጠርብኝ በቃ ምንም በጣም ኃይለኛ ጉዳት ውስጥ ገባው። ምነግረውም ሰውም የለኝ፣ ሕክምናውንም ማድረግ አልችልም በእኔ አቅም። በቃ በዛን ሰዓት ታውቂዋለሽ አውዬ ልጅሽ በጣም ፈጣን አስተዋይ የነበረች ልጅ፣ በጣም ጎበዝ የነበረች ተማሪ እንደዚህ አይነት ነገር ሲከሰት እሷን እግዚአብሔር ጤነኛ ልጅ ሰጠኝ። ትልቅ ደረጃ ትደርስልኛለች ተስፋ አላት ብዬ ማስባት ልጅ እንደዚህ አይነት ነገር ሲከሰት ያው የልጅን ነገር ታውቂዋለሽ አቡዬ በጣም በቃ ችግር ውስጥ ገባሁ። እኔ አእምሮዬ ተጎዳ፣ ስነ ልቦናዬ የሷም የኔም በቃ መራመድ እስኪያቅታት ድረስ ሲጨልምባት ቆማ መሄድ ራሱ ነው ያቃታት። ከዛም በኋላ በቃ ምን ላድርግ? ከዛ በኋላ ያችም ልጅ አለች። ልክ ያቺ ልጅ ተወልዳ 14ኛ ዓመቷ ላይ ነው መራመድ አትችልም፣ መሄድ አትችልም። እኔ እሷን እየተንከባከብኩ እያለ ነው ይሄ ችግር የተፈጠረ። በቃ ጨለመብኝ፣ ህይወቴ ሁሉ ጨለመ። ከዛም በኋላ እግሮቿ ሁሉ መራመድ ነው ያቃታቸው አቡዬ ጨለማ ሲሆንባት እና አሁን ላይ እቺ ልጅ ፍትህ ትፈልጋለች፣ መማር ትፈልጋለች። ኢትዮጵያ ውስጥ እንደምታውቂው ምንም ምቹ ነገር የለም እንደዚህ አይነት ነገር። እኔም ከዛ በኋላ ምንም ማድረግ አልቻልኩም። በቃ ተሳስሬ ቤት ቁጭ አልኩኝ። ኃይለኛ ሀዘን ውስጥ ገባው። ማደርገውን እንኳን ምን ማድረግ እንደምችል እንኳን ምንም ማሰብም አልቻልኩኝ። በቃ በሀዘን ራሴን ለማጥፋት ሁሉ ከ4ኛ ፎቅ ሞክሬ ነበረ። አሁን ምን ብዬ እንደምጸልይ ታውቂያለሽ አቡዬ? ምንም ነገር ማድረግ ስላልቻልኩኝ ለልጄ በ10 ደቂቃ ልዩነት ውስጥ እሷን ውሰዳትና እኔም ልጄ ብዬ አምርሬ ያልቅሽ ልከተላት እያልኩ ነው የምጸልይ። በቃ ምንም ተስፋ የለኝም እና የትምህርት ቤቱ በዛን ሰዓት ያውቃሉ መውደቋን። አስተማሪዋ በዛን ሰዓት አልነገረችኝ። መውደቋን እንኳን ቢያንስ ቢታወቅ ኖሮ ሕክምና ብታደርግ ያ ነገር ቶሎ መፍትሄ ያገኝ ነበር ነው ያሉኝ ዶክተሮች በዛን ሰዓት።
ትምህርት ቤቱን ክሰሽ አሉኝ። ግን እኔ ከስሼ ከነሱ ምንድን ነው ማገኘው? እነሱ መልካም እናደርግላታለን ብለው ነው እስከ 10ኛ ክፍል ቻንስ ተሰጧት ነው ገብታ ነበር። እና እኔ ትምህርት ቤቱንም አልከስም። እግዚአብሔር ልጄን እንዲያድንልኝ ወይ የሕክምና እድል ባገኝ ብዬ እስካሁን አመት ስል 2 አመት ስል ይኸው አሁን 8ኛ አመት ሆነ። ምንም በህይወቷ ላይ ምንም ለውጥ የለም። ቴራፒ ብቻ ነው ስሰራ የነበረው። ያን ቴራፒም አሁን አቁሜዋለሁ። እኔ አሁን እሷን ለማሳደግ የመንገድ ጽዳት እያጸዳው ነው። ሌሊት 11 ሰዓት ወጥቼ እሷን ዘግቼባት እስከ 2 ሰዓት ተኩል ዘግቼባት 2 ሰዓት ተመልሼ ነው እንደገና እሷን አጣጥቤ ምናምን ምግብ አብልቼ እንደገና ትምህርት ቤት የመንግስት ትምህርት ቤት ምንም ቤት ቁጭ ከምትል ልጆች ጋር እንኳን ተጫውታ እየተማርኩ ነው የሚል ስሜት እንዲሰማት ብዬ ትምህርት ቤት አደርሳታለሁ፣ እመልሳታለሁ። ግን ብሬል እንኳን በትክክል የብሬል ትምህርት እንኳን አይሰጥም። ሀቡያውን የምትማርበት ትምህርት ቤት እና ያ ትምህርት ቤት በጣም ትልቅ ድርጅት ነው። አሁን እቺ ልጅ ቢያንስ ትምህርቷን እንኳን መቀጠል ብትችል እዛው ትምህርት ቤቱ እኔ አሁን ትምህርት ቤቱን ለመውቀስ ለመወንጀል አይደለም፣ ግን እድል እንኳን ቢሰጣት ሰፊ ትምህርት ቤት ነው። አዳሪ ትምህርት ቤት አለው። ብዙ ህፃናቶችን አቅም የሌላቸውን እየረዳ የሚያስተምር ትምህርት ቤት ነው እና እቺ ልጅ ወደፊት ህይወቷን እንኳን በዚህ ባለችበት ሁኔታ ሆኖ ቢቻል የሕክምና እድል የምታገኝበትን መንገድ ቢሞከርልኝ፣ ባይቻል ደግሞ ትምህርት እንኳን እዛው ቢያስተምሩልኝ። እኔ ምንም ማድረግ አልቻልኩም አቡዬ። በዚህ ጉዳይ ድምፅ ብትሆኝኝ። የልጅን ነገር ታውቂዋለሽ፣ ላንቺ አልነግርሽም። ያቺ ልጅ ደግሞ የእሷ ታላቅ ልክ 15 አመት ሲሆናት ሞተችብኝ። አሁን እኔ ህይወቴ በቃ ጨለማ ውስጥ ነው ያለሁት አቡዬ። ልጄም ጥልቅ ሀዘን ውስጥ ነው ያለች። አይዞሽ በጣም ያሳዝናል። በእውነት በጣም ያሳዝናል። ግን ሆስፒታሉ ባለሽ መሰረት እኮ ትምህርት ቤቱን ብትከሽ ኖሮ ሆስፒታሉ የሕክምና ከቨር እንዲያደርግ ካሳው የሕክምና ከቨር እንዲያደርግ ህግ ያስገድደው ነበር። ትምህርት ቤቱን መክሰስ ነበረብሽ እኮ። በዛን ሰዓት ምንም ማለት አልቻልኩም አቡዬ። በነፃ የትምህርት እድሉን ስለሰጠ ስለ ልጆቻችን ህይወት አያገባውም ማለት እኮ አይደለም ትምህርት ቤቱ። ይኸውልሽ እቺ ናት ልጄ። እኮ አሁን ትምህርት ቤቱ ዘቢበት ሄደች። ፍትህ የምትፈልጊው ከትምህርት ቤቱ መልሶ ልጄን እንዲያስተምርልኝ ድምፁ ነው አይደል? አዎ እንዲያስተምርልኝ የቴራፒም አገልግሎት የምታገኝበት ነገር መንገድ ቢገኝልኝ ድምፅ እንድትሆን። በዛ ድምፅ የምንሆነው እኔ ቪዲዮ በመስራት ነው። መክሰስ እኮ ነበር፣ መክሰስ እኮ አለብሽ ትምህርት ቤቱን። ምክንያቱም ይሄ ህይወት ነው። አዲስ አበባ ሲኤምሲ አካባቢ ነው። ሀያት ሰላም የህፃናት መንደር ይባላል። በጣም ትልቅ ትምህርት ቤት ነው። ትልቅ ወርቄት ለምትቀያ አረኳት። እሺ አይዞሽ እኔ እናት። ስለዚህ እኔ ድምፅ እንደሆንልሽ የምትፈልጊ ቪዲዮ ሰርቼ ትምህርት ቤቱ ስሙን ጠቅሼ ላይክ ድጋሚ እንዲያስተምራት ትምህርት ቤቱ እንዲቀበላት ነው ድምፅ እንደሆንሽ የምትፈልጊው? አዎ በቃ እኔ ሌላውን እነሱን መክሰስ ምንም ሳይሆን ቢያንስ ለዚች ልጅ ለወደፊት እድሏ
እኔ የምሰራው አሁን የጽዳት ስራ ስለሆነ አቡዬ ከመኪና ጋር እየተጋፋው ነው የምሰራው። እች ልጅን የአንድ ነገር አደጋ ቢደርስብኝ ቆልፌን ይዤ የሚሄደው ምንድነው ዋስትና? እኔ ማን ነው ይች ልጅ እንደኔ የሚንከባከባት? ያለ እኔ ምንም ማድረግ አትችልም። ምንም ማድረግ ሌላ አክስት አጎት ምናምን ቤተሰብ የለም? ብቻዋን የሚቆለፍባት? የለኝም። እኔ እናትም የለኝም አባትም የለኝም። ወንድም እህት የለሽም? የለኝም። አንድ ነኝ እኔ። ምንም አይነት ዘመድ የላችሁ? ላይክ የምትሄዱበት ለበዓልም መጥቶ የሚጠይቃችሁ ሄዳችሁ የምትጠይቁት ቤተሰብ የላችሁ? እዚህ ክፍለ ሀገር ናቸው። ያው አክስት አጎት ክፍለ ሀገር ነው ያሉት። እዚህ ማንም የለም። ክፍለ ሀገር ነው። አያቴ ናት። በጣም ትልቅ ሰው ናት። በጣም አርጅታለች። አባቷስ? አባቷ ያው እንደኔ አይደለም አቡዬ፣ እንደኔ አይደለም። በህይወት አለ ወይ ነው ጥያቄው? በህይወት አለ። አዎ እየተጠይቃታል እየመጣ አለ። አዎ ጠይቃታል አለ። አብሮ ነው ያለው እኮ። አብሮ ካለ ታዲያ ለምን በር ይቆልፍባታል? ለምን ለእሱ አይጠብቃትም? አይ እሱን ሌላ ጊዜ ለአንቺ አወራሻለሁ አቡዬ። አይ ለእኔ ብሰማው ምንም አይጠቅመኝም፣ አያስፈልግም ለእኔ ማውራትም እሱ። እሺ እኔ ዘቢባ ፍትህ ያስፈልጋታል ብላ ነው አንቺን እዚህ ይዛሽ የመጣችሁ። ስለዚህ ፍትሁ ደግሞ እኔ ቪዲዮ እንድሰራልሽ እና ትምህርት ቤቱ ምንድን ነው ስሙ? ሰላም የህፃናት መንደር ሲቪል ሰርቪስ አካባቢ ነው። ሲቪል ሰርቪስ ፊት ለፊት ነው ያለው። ኦኬ። ስለዚህ ሰላም የህፃናት መንደር ትምህርት ቤት እባካችሁ መልሳችሁ እንድታስገቧት ብዬ ድምፅ ሆኜ ቪዲዮ እንድሰራልሽ ነው የምትፈልጊው? አዎ አቡዬ። ኦኬ እሺ። አሁንም ስክሪን ሪከርድ አድርጉ ጋይስ። እሺ መናገር የምትፈልጊውን ነገር ስክሪን ሪከርድ ያደርጉልሽ ነው አሁንም። እሺ ሰላም የህፃናት መንደር ያው በበጎ አድራጎት በፊትም ሩትን የትምህርት እድል ሰጥቷት ነበረ። ከሌላ ትምህርት ቤት የተሻለ ትምህርት ቤት ነው ተብሎ ተፈትና ተወዳድራ ነው 1 ዓመት ሌላ ቦታ አስተማሪ የነበረውን የገባችው እና ያን እድል ስለሰጡኝ ደስተኛ ነበርኩ። እስከ 10ኛ ክፍል ነው እድሉ ተሰጥቷት ነበር። ግን ያው በመሀል ይሄ አደጋ ተፈጠረ። በዛ ምክንያት ያው ለ8 ዓመት 2010 ላይ ነው ይሄ አደጋ የተፈጠረው። ለ8 ዓመት ቤት ውስጥ ነው ያለች። በጣም በእድገቷ ላይ ተጽዕኖ፣ በህይወቷ ላይ ብዙ ተጽዕኖ፣ በእኔም ላይ በሷም ላይ በቤተሰብ ላይ ትልቅ ተጽዕኖ ነው ያለና ይሄንን ነገር አይታችሁ እንደገና የትምህርት እድል ሰጥታችሁ ልጄን እንድትክሱልኝ ነው እኔ የምፈልገው። ሌላ ነገር አልፈልግም። እና ቴራፒ የሚያስፈልጋታል። ፊዚካሏ ላይ በጣም ብዙ ተጽዕኖ እየመጣ ነው። ብዙም ቴራፒ አላገኘችም። የቴራፒ አገልግሎትን የፊዚዮቴራፒ ባለሙያዎችም ካሉ ይሄን ነገር ቢያግዙኝ አቡዬ በዚህ አጋጣሚ ጠየቅ ፈልጋለሁ። እሺ ስክሪን ሪከርድ አደረጋችሁላት? በቃ ስክሪን ሪከርድ አድርገውልሻል። በገንዘብ እገዛ ከፈለግሽ ደግሞ አካውንት ነምበርሽን ንገሪያቸው። ይሄው ጽፍ ያለው አቡዬ እኮ ንገሪያቸው በቃል። እሺ 1035 38 41 908 መሰረት ፈጠነ ኢትዮጵያ ንግድ ባንክ። ትምህርት ቤቱን ጠይቀሽው ነበረ?
ምንም አልጠየኩም ሀቡዬ። በዛን ሰዓት ከሆስፒታል 21 እኮ ሳትጠይቂ እኛ ድምፅ እንድንሆን እኛ እንድንጠይቅልሽ መጠየቅሽ ምናልባት ትምህርት ቤቱ ብትጠይቂ በአንዴ እሺ የሚል ሊሆን ይችላል። ጠይቀሽ ካልፈቀደ ነበር እኛ ድምፅ እንድንሆንሽ መጠየቅ ያለብሽ አይደል? ሳትጠይቂያቸው በምን ያውቃሉ እንደምትፈልጊ? መጀመሪያ እኮ ትምህርት ቤቱን መጠየቅ አለብሽ። ትምህርት ቤቱ ፈቃደኛ ሆኖ ሊያስገባ ይችላል። ያለኛ ድምፅ እኛ ምንም ሳንል ትምህርት ቤቱ ፈቃደኛ ሆኖ ሊያስገባ ይችላል። መጀመሪያ ትምህርት ቤቱን ጠይቀሽ እምቢ ካለሽ እኮ ነው እኛን ድምፅ እንድንሆን መጠየቅ ያለብሽ። እሱን እኔ አስቤውም አላውቅ ሀቡዬ። እሺ መጀመሪያ አንቺ ጠይቂያቸው። እሺ አንቺን እምቢ ካሉ ነው እኛ ምን ጠይቃቸው። እሺ እሺ ድገሚልን አካውንት ነምበርሽን እያሉ ነው ኮመንት ላይ። 1035 38 41 908 መሰረት ፈጠነ። መስዬ በጣም ይቅርታ ሶሪ ወጥቼ ነበር ቢዚ ስለነበርኩኝ በጣም ይቅርታ